የመሳሰሉት ሁሉ እንግዲህ ነህምያ አንዱ ነው። ምዕራፍ አንድን በምንመለከትበት ጊዜ ከተወሰነ ጊዜ ትክክለኛ ዓመቱን ወይም ጊዜውን አላሰላሁትም፣ ግን በምርኮ ከተወሰዱ ጥቂት ጊዜ በኋላ ወንድሞቹ ከአገር ቤት ሊጠይቁት ሊጎበኙት ወደ ባቢሎን ምድር እንደመጡ ነህምያን ማለት ነው። ከዚያም በኋላ ጠየቅኳቸው ይላል። ከሀገር ቤት ሲመጣ ከኢትዮጵያ ሰው ኤርትራ ዘመድ አዝማዱን የሀገር ሁኔታ ምንም ሁሉ እንደምንጠይቀው አይነት ጠየቅኳቸው፣ አሳዛኝ ወሬ ነገሩኝ ይላል። በዚያ ስፍራ ያሉት ከምርኮ የተረፉ ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምን ቅጥር ፈርሰዋል፣ በሮቿን በእሳት ተቃጥለዋል አሉኝ። እና ጊዜ በሰማው ጊዜ አለቀስኩ ይላል። እንግዲህ ወንድ ልጅ ሲያለቅስ ብዙ የተለመደ አይደለም፣ ግን ከነገሩ አሳዛኝነት እና አሳሳቢነት የተነሳ መሆኑን ማስተዋል ይቻላል። አለቀስኩኝ ይላል። የመጀመሪያው ነገር እሱ ነው። ከዚያ በኋላ ዝም ብሎ እምባዬ አሸዋና አፈር ጠጥቶት ከሚቀር ቀሪውን እምባዬን እስቲ በእግዚአብሔር ፊት ላፍስስ ብሎ ወደ ጸሎት እንዳመራ የመጀመሪያው ምዕራፍ እሱን ነው የሚነግረን። ረዘም ያለ ንስሐ ኑዛዜ ያለበት ጸሎት ይጸልያል እና ከጸሎት ሲነሳ ፊቱ ላይ ይታይ የነበረው የልብ ስብራት፣ የልብ ሐዘን እንደሆነ ንጉሡ አየ። እንደ ወትሮ ሊያስተናግደው ሲገባ ፊቱ በጣም ተለውጦ ተቀይሮበት አየና ንጉሡ ጠየቀው፣ ምን ሆነሃል? ይህ ነገር ዝም ብሎ ውጫዊ አይደለም፣ ቀላል ነገር አይመስልም። ይሄ የልብ ሐዘን ነው፣ ጠለቅ ያለ ሐዘን ነው ይሄ ነገር እና ደህና አይደለም ወይ? ምን ሆነሃል ብሎ ይጠይቀዋል። ከዚያ በኋላ ይነግረዋል። ያው እንግዲህ ወንድሞቼ ወገኖቼ በአገር ቤት የቀረው ቅሬታ በትልቅ ሐዘን በትልቅ ጭቆና እና መከራ ውስጥ እንዳለ እና ደግሞ አባትህ ወይም ደግሞ ከአንተ በፊት የነበሩ ይህን ሕዝብ ማርከው ያመጡ የባቢሎን ነገስታት ከተማይቱን እንዳፈረሷት እና የከተማውን ዙሪያ በር መዝጊያ መስኮቶች ደግሞ እዚያ ዘመን ከተሞች በአጥር ይታጠራሉ እና በመዝጊያ ተቆልፈው ነው የሚጠበቁት እና መዝጊያዎች ሁሉ እንደተቃጠሉ እና ሰምቻለሁ እና አስታውሳለሁ። ከተማችን ምን አይነት ውብ እንደነበረች፣ እንዴት ጥብቅ እንደነበረች አውቃለሁ እና ያ ሁኔታ ተለውጦ በመስማቴ በጣም አዝኛለሁ፣ ልቤ ተሰብሯል ይለዋል። እና ምንድነው የምትፈልገው? ምን ቢደረግልህ ትወዳለህ ብሎ ሲለው ያው ስደደኝ፣ መርቀህ ባርከህ ስደደኝና የሚፈርሰውን የአባቶችን አገር ከተማ መልሼ ልስራ ብሎ ይለዋል። እና መጀመሪያ ላይ ጸልየዋል በእግዚአብሔር ፊት እና ጸሎቱ ደግሞ ወደ እግዚአብሔር ደርሷል። መልሱ ምንድን ነው? በንጉሱ ፊት ሞገስ ማግኘት ነው። ጸሎት የተወሰደ ሞገስ ይመልሳል። ምንድን እንኳን ዛሬ ምሽት ይመስለኛል የራስበት ቢሆንም እና መለሰለት ሞገሱን እና የምትፈልገውን ነገር አንተ ያንተ ብሄር ብቻ አይደለም፣ ደብዳቤ ጽፍልሃል፣ ይጻፍልሃል፣ በደንብ ማተም የተደገፈ የመንገድ ወጪ አበል ይታሰብልሃል። ያ ብቻ አይደለም፣ ደግሞ ለከተማው ለሀገር ግንባታ የሚያስፈልገው ማቴሪያል ሁሉ በዙሪያ ካሉት ከተመደቡ በዚህ ባቢሎን መንግስት ከተመደቡ የአካባቢ የክልል መንግስታት ወይም የቀጠና የዞን መንግስታት አስፈላጊ የማቴሪያል ድጋፍ ሁሉ እንዲደረግልህ አዘዥያለሁ ይለዋል። በጣም አስደናቂ ነገር ነው እና ይሄ ነው እንግዲህ የሚሆነው እዚህ ምዕራፍ አንድና ምዕራፍ ሁለት ላይ። ከዚያ በኋላ ወደ ምዕራፍ ሁለት መጨረሻ አካባቢ ሲሄድ ያው ነህምያ ወደ አገር ቤት ይመለሳል እና ለምን እንደመጣ የሆነውን ነገር ምናምን ዝርዝር የኢየሩሳሌም ከተማ ከንቲባም ሆነ
ለሌሎች ለሚመለከታቸው አካላት ምንም ነገር አልተነፈስኩም ይላል እና ራእይ አለኝ፣ ራእይ አይቻለሁ፣ እግዚአብሔር አሳይቶኛል፣ አስቀምጦኛል፣ ፉከራ ሳይሆን ስራ ነው ብሎ አስቧል። ስራ ነው። ሰው ተቀበልክ የሚለውን አየህ የሚለውን ራእይ በብዙ ድምፅ ያጨውና ስራ ላይ ሲፈለግ ደግሞ የለም እንደዚህ መሆን አልፈልግም ብሎ ነገሩን በልቡ ቋጥሮ ግን ከተማችን የፈረሰችው ከተማ ውስጥ ይንቀሳቀሳል እና ቁጥር 17 ምዕራፍ 2 ላይ እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿም በእሳት እንደተቃጠሉ ታያላችሁ ወይ? አሁንም ከእንግዲህ ወዲህ ማለትም እስካሁን የነበረው ሳይበቃ አሁን ቀጥሎም እንደገና መሳለቂያ አንሁን፣ እስከዛሬ ድረስ የሆነው ይበቃል፣ የተሳቀብን ይበቃልና ተነስተን የኢየሩሳሌምን ቅጥር ምን እናድርግ? እንስራ አልኳቸው ይላል። ይሄ ነው በዚህ ወቅት ያው ደጋግሜ እንደተናገርኩት እግዚአብሔር የመሪዎቻችሁን ሕይወትና ቤት ኑሮ ይባርክ። በከፈቱት እድል ከጌታ ቀጥሎ ባለፉት 3-4 ቀናት ላካፍላችሁ የሞከርኩት ከክርስትና አንጻር የእኛ ቤት ፈርሷል። በጣም ፈርሰናል፣ ፈራርሰናል። ይሄ አሜን ሃሌሉያ የሚያሰኝ አይደለም ነገሩ። ደግመህ ናልን የሚያሰኝም አይደለም። ጥሩ ጊዜ ነበር፣ በጣም እንዲህ ነበር፣ በዛ ነበር ተብሎ የሚያስወራ አይደለም። ፋክት ነው፣ ግን እውነት ነው። ሀገራችን እንኳን እውነትን ተናግሮ ይባል የለም አለባብሶ ከመሄድ በሌለ ከተማ፣ በሌለ አገር፣ በሌለ ድልና በሌለ ደስታ ጨፍሮ አስጨፍሮ ከመሄድ እውነቱን ተነጋግረን እንደ ነህምያ ኮስተር ቆፍጠን ታጠቅ ብለን ወጥተን ሰርተን በኋላ ከተማው ሲታደስ ቅጥሩ ግንቡ ሲጋጠም እነሱም እኮ ሴሌብሬት አድርገዋል። ትልቅ ድግስ ተደግሷል። ትልቅ ምስጋና ተደርጓል። አይደለም ግን ተሰርቶ ነው ከተማው የፈረሰው፣ ተገንብቶ ነው እንጂ በፍርስራሽ ላይ ቆሞ አይደለም። ስለዚህ አሁን አልፎ አልፎ እንዲሁ በአንዳንድ ሁኔታዎች እናገራለሁ። አሁን በኮንፈረንሶች ሰሞኑን አዲስ አበባ ያው ክሩሴድ እንደነበረ ሰርተን አልቀራችሁም። ከጥቂት ወራት በፊት እንደዚሁ በዛው አደባባይ ላይ እዚሁ ተደርጓል እና ጥሩ ነው በጣም እንደው እኛም አለን ለማለት ጥሩ ነው። እኛም አለን አትርሱ ለማለት እውነቱን ለመናገር ግን እዛ አደባባይ ወጥተን የምንጨፍርበት እውነተኛ የሆነ መንፈሳዊ አቅም ኖሮን አይደለም። ብዙ የፈረሰ እያለ አሁን እዛ ላይ አደባባይ ላይ የምታዩት ሆድና ጀርባ የሆነ የማይነጋገር የተኳረፈ አብሮ ለመስራት ፈቃደኛ ያልሆነ የሚተማማ የሚገፋፋ የሚጎሻሸ ያሳስብ ነው እና ቀዳሚው ነገር መቅደም አለበት ነው እንጂ ለምን ተዘመረ አይደለም። ግን አንደኛው ነገር አንደኛ ሲሆን ሁለተኛ ሲሆን ትክክል ነው አይደለም። እንዴት ነው ነገር እውነት ነው? እንደሱ ሲሆን ነው እና እነዚህ ሰዎች ሴሌብሬት አድርገው ቅጥሩን ሰርተው አጋጥመው ከተማቸውን ሴኪውር አድርገው የተወሰደውን የተበላሸውን ታሪክ ወደ ቦታው መልሰው ከዚያ በኋላ አመስግነዋል። ለእኛም ቀን ይመጣል፣ ቀን ይመጣል፣ የእውነተኛ ምስጋና ቀን ይመጣል። አሜን። እርግጥ ነው እነዚህ ቅርብ ጊዜ የተወለዱ ልጆች ምንድነው በእስራኤል ታሪክ የምድረ በዳውን ጉዞ ማያውቅ ትውልድ፣ ሰልፍ ማያውቅ፣ ጦርነት ማያውቅ ትውልድ የለም እና አሁን ቅርብ ዘመን የተነሱ ዘማሪዎች እንዘምር እንዝለል ከማለት ሌላ ብዙ ነገር አያውቁም እና በዛ እየተመራን ማመስገኑ ጥሩ ነው። ግን ደግሞ ፍርስራሹን መርሳት ተገቢ አይደለም እና እዚህ እንደውም የፍርስራሹን አይነት ሲናገር ቁጥር 14 ላይ ተቀምጬበት የነበረው በቅሎ ያህያ ይላል። ተቀምጬበት የነበረው እንስሳ ነው የሚለው የሚያልፉበት ስፍራ አልነበረም ይላል። ከምኑ የተነሳ
ከፍርስራሹ ብዛት፣ ከፍርስራሹ ክምር በየቦታው ያን ሲያር ሌላ ክምር፣ ሲያር ሌላ ክምር፣ ሌላ ሲያር ሌላ ክምር ከመሆኑ የተነሳ የተቀመጥኩበት እንስሳ እግሩን የሚያላውስበት ቦታ እንኳን አልነበረም። እግዚአብሔር አይኖቻችንን ይክፈተው። በእውነት በትክክል አይኖቻችን ቢከፈቱ በእርግጥም ፍርስራሽ እግር የማያላውስ ፍርስራሽ ነው በምድራችን ያለው እና እዛ ላይ አደባባይ ሕዝብ ከመሰብሰብ በፊት መሪዎች፣ አገልጋዮች፣ ባላደራዎች፣ የሕዝቡ መሪዎች፣ መጋቢዎች፣ አባቶች በየደረጃው ያሉ ተሰብስበው ይህንን ፍርስራሽ ቢያነሱት ቀድመው ነው የኔ ምኞት። በሚመጣው መስከረም ላይ ካውንስሉን ጠይቄያለሁ። እንደው የየቤተ እምነቱን ዋና ዋና መሪዎች ለማግኘት ተስፋ ሰጥተውኛል እና ይህንን ልቤ ለመናገር ማለት ነው። ከአሁን በፊት አንድ ጊዜ አድርገን ነበር። ብዙ የተቀናጀ የተሳካ ነበር እና ለንስሐ ለእውነተኛ ንስሐ የሚደረግ ጥሪ ብዙ ጊዜ ይከሽፋል። ምክንያቱም እንዳልኩት ነው ሀገር ቤት ከቦቱም እጦት የተነሳ ከውሃውም ከሳሙናውም የተነሳ እጦት የተነሳ ፐርሰናል ሃይጂን የሚባለው የሰውነት ንጽህና ብዙ ያታግላል ታውቃላችሁ። እና እናቶቻችን ኢንፋክት ሁሉም ማለት ይቻላል ትንሽ ዋጋ ገኘ ፊቱን ብስብስ ያደርጋል ጠዋት አይደለም እና እዚህ ላይ ይከመራል፣ በሻሽ ይታሰራል፣ ይታፈናል፣ ይከመራል እና የሆነ አይነት ሰርግ ይሁን የሆነ ቦታ የሆነ ዓመት በዓል ይሁን መውጣት ሲፈልጉ እናቶች ይህ ነገር ትንሽ ትላል ሰነፍጣል ብለው በማሰብ ሁለች ተደበቀች ለክፉ ቀን ተብላ የተደበቀች ሽቶ ካለች እዛች ላይ ትሽ ያደርጋል። ባይደረግ ነው የውስጡና አይተሽ የሚደረገው ሲቀላቀል የሚያወጣው ከኦሪጂናሉ ይመስላል እና ከሽቱ በፊት ምን ቢሆን ጥሩ ነው? መታጠብ እዛ አቅሙ ስለሌለ ነው ብያቸዋለሁ። አንፈርድም፣ ግን ባለበት አካባቢ ቀድሞ መታጠብ እና ከምስጋናው ከቅዱሴቱ ከዝንዳይ ከፍጨቱ ሁሉ በፊት መንበርክኮ ፈውሰን ይባል አይሻልም? ፈውሰን መርቅዘናል፣ ቁስል በቁስል ነን። የነህምያ እንደሱን ያደረገው ጸሎቱ ምዕራፍ አንድን ጸሎት ብታዩ በጣም ነው የሚገርመው። 2 ምዕራፍ 3 ምዕራፍ 4 5 ገጽ አይደለም፣ አጭር ነው፣ ግን በጣም ዲፕ ነው። በጣም ጥልቅ የሆነ የንስሐ ጸሎት ነው የሚጸልየውና እግዚአብሔር አምላክ የተባረከ ነው። እግዚአብሔር መሐሪ ነው፣ ይቅር ባይ ነው እና ኢሳይያስ 57 ቁጥር 7-5-6 ላይ ተስፋ የለም አላልሽም፣ ስለዚህ የሕይወት መታደስ አገኘሽ ይላል። ተስፋ የለም አይወጣም፣ ተስፋ የለም አንልም። እስቲ አንልም፣ ተስፋ አለ። እስከተመለስን ድረስ ተስፋ አለ እና ስለዚህ ይሄን ተስፋ ስናስብ የሕይወትን መታደስ ወይም ልምላሜ እናገኛለን። አንድ ቀን ደግሞ ሙሉ በሙሉ ይፈውሰናል። አሁን ግን ባለው ተጨባጭ ሁኔታ አንድ 4 ነገሮች ጠቅሼላችኋለሁ። ቶሎ እያስታውሳችሁና የአስተምሮ መዛባት በከፍተኛ ሁኔታ አለ በቤተክርስቲያናት ዙሪያ ብያችኋለሁ። ጸጋ ስጦታዎች አጠቃቀም ችግርና ስጦታዎችን ለግል ጥቅም መጠቀሚያ ለንግድ ማዋል አለ። የሁሉ ነው ወጥቶ እየጨፈረ የምታዩት የሁሉ ነገር እያለ ማለት ነው። ከሰጪው ላይ ተነስቶ ትኩረት በስጦታዎች፣ በተአምራቶች፣ በድንቆችና ተአምራትና ድንቅ ያደርጋሉ በሚባሉ ሰዎች ላይ ሆኗል ትኩረት። ዋናው ተነስቶ እና ሰዎች በጣም የሚመለኩት በጣም የሚሰገድላቸው ለእግዚአብሔር የማይሰገድ ያህል ስግደት ለሰዎች ይሰገዳል እና የምድሪቱ ፈውስ
የኢኮኖሚ ፈውስ፣ የሰላም ፈውስ የመሳሰሉት ሁሉ የዘገዩበት ምክንያት ይመስለኛል ሊሆን እንደሚችል ገምታለሁ። እና እግዚአብሔር ከእሱ ሌላ ማንም ምንም እንዲመለክ ይፈልጋል አይፈልግም? በቀደም ብያቸዋለሁ። ልካል ልትበልብኝ ትፋብኝ እና ሰዎች በጣም በልዩ ሁኔታ ትኩረት አግኝተዋል። እና በመዝሙራችን በሌላ ነገር ክብር ለእግዚአብሔር ይውሰድ፣ ክብር ለእግዚአብሔር እንላለን። ግን በተግባር ስናይ ክብር ለሰዎች ሰዎችን ደግሞ ረተሙ እግዚአብሔርን ያደረገው የሆነ ነገር ካለ ከኔ አይደለም ለሱ ስገዱ ለሱ ስጡ አይሉ እስካመጣችሁ ድረስ አጠላሉ ይላሉ። በጣም ድፍረት የበዛበት ጊዜ ነው። በጣም ድፍረት የበዛበት ጊዜ ነው። ይሄንን አንስቼላችኋለሁ። አራተኛ ያነሳሁት ነገር ቤተክርስቲያናት በየስፍራው ይገነጣጠላሉ። ልክና መጠን በሌለው በቃ ዝም ብሎ መገነጣጠል ነው። ዝም ብሎ መውጣት ነው። ቆርጦ መውጣት ነው። ከፍሎ መውጣት ነው እና እንዲያውም ስራ ያጣ ሁሉ ወይ ትምህርት መግፋት ያቃተው ሁሉ በንግድ በቢዝነስ የከሰረ ሁሉ ከመንግስት ቤት የተባረረ ሁሉ ከውትድርና ቤት ጡረታ የወጣ ሁሉ ትንሽ ቆይቶ ባለ መገለጥ ባለ ስጦታ ሆኖ ይወጣል። ቤተክርስቲያን ለመክፈት ራዕይ አግኝቻለሁ ይላል፣ ይከፍታል። የሆነ ኢንተርናሽናል ስም ይለጥፋል። የሚወጣው ስም ራሱ ብታዩት እንዴት እንደሚያበሳጭ የሚለጠፈው ስም ምን አለበት እስቲ ስም ጠፍቶ ነው አሁን እንዲህ አይነት ስም ሊወጣው ትላለች፣ ትገረማላችሁ። አንድ በኩል ያስቃቸዋል፣ በሌላ በኩል በጣም ልታዝ ለቤተ ክርስቲያን የሚል ቢከተል ከዛ ከፊት ያለው ግን በጣም ያሳዝናቸዋል። እና ብዙዎቹን ታውቃላችሁ ብዬ አስባለሁ። ሀገር ቤት የምትመላለሱ እና ኦልሞስት የማፌዝ ያህል ነው ቤተክርስቲያን የማፌዝ ያህል እና ይወጣሉ። በጣም እነዚህ የሚከፈቱ ቤተክርስቲያናት በሰውየው በከፋቹ ላይ ተንጠለጠሉ ናቸው። አካውንቲንግ ሲስተም የላቸውም። የአመራር መዋቅር የሚባል ነገር አይታወቅም። የሚሰበሰበው ገንዘብ በግለሰቡ አካውንት ነው የሚገባው። መሬት ቢወሰድ ወይ የሚገዛ ህንፃ ቢሰራ በግለሰቡ ስም ነው። ህዝቡ ግን አዋጣ ተብሎ ይራገፋል። በየጊዜው በመጣ ቁጥር እሑድ ይራገፋል። ግን ባለንብረቱ ማን ነው? ግለሰቡ ነው። እና ምንም አይነት የአመራር ስርዓት የለም። መዋቅር የሚባል ዘዴ ቢያጠፋ ቢስት ማን ነው የሚመክረው? ማን ነው የሚገስጸው? ማን ነው የሚመልሰው? የለም። እና የሚለው እሱም ከእግዚአብሔር በታች ያለው ብላችሁ ነው የሚለው የእኔ ያለሁት እና ሂሳብ ደምሮ ሊቀንስ ወይ ሚስት ነው ወይ ታናሽ ወንድም ነው ከቤተሰብ ክልል ያወጣል በሴኩሪቲ ሪዝን። እና እንደዚህ አይነት ቤተክርስቲያን አለ። እንደዚህ አይነት እንዲህ እየተደረገ ባለፈው የጠቀስኩላችሁ ይመስለኛል እስከዛሬ ዘመነ ኢህአዴግ እስከሚጀምር ድረስ 8 ቤተክርስቲያኖች ብቻ ነበሩ በኢትዮጵያ ውስጥ። አሁን ጊዜ እንደሰማሁት 4000 በላይ ቤተክርስቲያኖች ተፈጥረዋል። 5 ሰው ያለው 50 ሰው ያለው 500 ያለው ተፈጥረው ማለት ነው። እና ሰብሳቢ የሆነ ይሄ ሁሉ ሰብስቦ የሚቆጣጠር የሚመራ የለም። እና ሁሉም ለራሱ መስፍን ነው፣ ለራሱ ገዢ ነው። እንደዚህ አይነት የለም፣ በቤተክርስቲያን ታሪክ ውስጥ የለም፣ እግዚአብሔር ቃል ውስጥ የለም። ለህሊናም አይመች የፈለግነውን አይነት ገቨርኒንግ ሲስተም እንጠቀም፣ ግን የሆነ አይነት ቼክ የምንደራረግበት ሲስተም አያስፈልገንም? ያስፈልገናል። እንኳን ቤተክርስቲያን አይደለም ትንሽ ሱቅ፣ ትንሽ ኪዮስክ ኃላፊ ያስፈልገዋል።
እና እንደዚህ አይነት እየሆንን ያው እየተባዛን ነው። በአጠቃላይ በዓለም አቀፍ ደረጃ ከ47,000 በላይ ቤተ እምነቶች ወይም ዲኖሚኔሽኖች ይገኛሉ ብያቸዋለሁ፣ ጠቅሼላቸዋለሁ። የትኛውም ሜጀር ሪሊጅን በዓለማችን ያለ ትልልቅ ሃይማኖቶች እንደዚህ አልሆን እንደዚህ ሊሆኑ ቀርቶ ከአንድ አላለፉም። የእኛ ግን ይሁት የእምቢተኝነታችን ብዛት የፕሮቴስታንት የሚባለው ክፍል የእምቢተኝነታችን ብዛት፣ ያልገዛ ባይነታችን ብዛት፣ መደማመጥ ያለመቻላችን ብዛት፣ በስርዓት በዲስፕሊን መሄድ ያለመፈለጋችን ብዛት ተመልከቱበት። በ2050 64,000 ይሆናል ተብሎ ፕሬዲክት ይደረጋል። ምክንያቱም ይሄ ብዜት ምንም የሚያቀሉ ስለሌለ እና በጣም ነው የምናዝነው። ብዙ ከተሞች ስንሄድ የዛሬ ዓመት በዛ ብሎ ተደራጃጅተው የሚሄዱ ቤተክርስቲያን አይተን አመስግነን በአመቱ ወቅት አመቱ ስንመጣ 3-4 ተቆርጠው ወጥቷል። ከዛ መውጣቱ ብቻ አይደለም የሚገርመው ነገር አንዱ ስለሌላው ያለው አመለካከት የጠላትነት፣ ስም ማጥፋት፣ የማውገፍ በጣም የሚያሳዝን ነገር። አንዳንድ ከተማ አሁን እዚህ ቤተክርስቲያን መስተንግዶ መጥቻለሁ ከፓስተሮች ወይም ከመሪዎች ጋር ቡና ሻይ ልንጠጣ የሆነ ቦታ ምሳሌ ነው ነገራቸው። ሄደን ተቀምጠን ሌላ በከተማ ውስጥ ያለ ሌላ ቤተክርስቲያንን በለው እንዲሁ አይቶ እዛ አካባቢ ውስጥ ይህን ፓስተር ወይም እነዚህ መሪዎች እንዳሉ ካየ ይወጣል፣ ተመልሶ ይቀጥላል። አይከብም እና መንገድ ላይ ከተቀምጥን ካሉ ይህን ሁሉ ምነግራችሁ የፍርስራሹ ክምር አሳሳቢ ነው ናቸው እንጂ ልባችሁ እንዲወርድ አይደለም። እውነቱ እንደዚህ ድረስ ነው። ድሮ በቤተ እምነቶች መካከል ነበር አትሊስት አንድ ቤተ እምነት ከቤተ አሁን በሀገር ቤት የሚሄዱ በአንድ ቤተ እምነት ስር ያሉ አጥቢያዎች በመካከላቸው ያለ መከፋፈል፣ መቀናነት የሚያስገርም ነው። አሁን በጀመርነው አገልግሎታችን ጥሪ ሲደረግልን ከተማ አቀፍ አድርጉ እንላለን። ይቻል ሁሉንም ቤተ ክርስቲያናት ባይቻል የቤተ እምነታችሁ ስር ያሉ አጥቢያዎችን አንድ እሺ ችግር የለም ሰበስባለን ችግር የለም ስንሄድ ከአጥቢያው ያለፈ ምክንያቱም ማንም አጥሩን ዘሎ እዚህኛው አጥቢያ መጥቶ መካፈል ያለ ይልቁን ይሄኛው አጥቢያ እንትና ይመጣል ብሎ ሬክላም ሲለጥፍ ወይም ማስታወቂያ ሲያስነግር ሲሰማ ያኛው አጥቢያ ያልነበረው ፕሮግራም ወይ ጾም ጸሎት ብሎ ህዝቡን በር ይዘጋል፣ ወይ ሌላ ነቢይ ሌላ አገልጋይ ዘማሪ ጠርቻ ብሎ ሬክላም ምንዳለሞ እና ወገኖች ክርስትና ነው የሆነ ነገር ነው ስም የሌለው ወይስ ምን ስም ልትሰጡ ትችላላችሁ? እንደዚህ ነው እየሆነ ያለ። እንደምን ነው እንዲህ አልተነጋገርንም ወይ? ከተማውን ከኛ ስናወጣ ማለትም ስምንም አይነት ማስታወቂያ አልነበረም በከተማ ውስጥ። ልክ እኛ ስንጀምር የጀመሩት ነው። እንደዚህ አይነት መዋከብ ውስጥ ነው ያለ ነው። ይሄን ቤተክርስቲያንን የማዋከብ አዙሪት ባለፈው እያሉ ይመስለኛል ቤተክርስቲያን መክፈት ይላሉ። መክተፍ ነው እንጂ መክፈት አይደለም። ሲከተፍ ነው የምናየው። ክርስቶስ አካል በጭካኔ ሲከተፍ ነው የምናየው። ይሄንን ከታፊ እግዚአብሔር ምሕረት ያድርግልን። ቤተሰቡ እንኳን ልጅ ከቤት ተጣልቶ ሲወጣ አንድ ቤተሰቡ እንኳን መሀል ቢሆን ሲፈጠር ያስደነግጣል። እንዴት ክርስቶስ ሞቶ አምጦ አልቅሶ የሰበሰበው ሕዝብ በጥቂት ሰዎች ግለሰቦች ስሜት፣ ፍላጎት፣ የሆነ አጀንዳ፣ የሆነ ኢንተረስት ክፍፍል ሲል በየከተማው ስትገቡ በጣም ያስፈራል፣ በጣም ያሳፍራል። እና ጥልቀቱን ነው ትንሽ እንድታስቡበት አስበን ምን እናደርጋለን ብትሉኝ ነህምያ ምንድን ያደርገው ጸለየ አይደለም። መስራሹን ከሰማ በኋላ የመጀመሪያ ስራው ምንድን ነው? መጸለይ አንችልም። ከዚያ ደግሞ
ከገፋንበት ነገሩ በደንብ ከተሰማና ከገባን ተነስተን መስራት እንችላለን። የዓለምን ሁሉ እንችላለን አንችልም፣ ግን የማንን እንችላለን? የከተማችንን እንችላለን። አለ በዚህ ከተማ እንደዚህ አይነት መገፋፋት፣ እንደዚህ አይነት መገለማመጥ፣ አንዱ ሲያይ ሌላው መሸሽ፣ መጠፋፋት የመሳሰለ ነገር አለ። አይጠቅምም፣ አይጠቅምም። ደግሞ እንደዚህ ቢሆን መብት አልተሰጠም። ህዝቡ፣ መንጋው፣ ቤቱ፣ ርስቱ የማን ነው? ይሞተለታል፣ ህይወቱን ይሰጠለታል። እኔ ምንድን ነኝ? ሀሳቡን በቃሉ በማገልገል ከጸጋው የተነሳ እድል ያገኘው እድለኛ ነኝ። ከዛ ውጭ ገዢ ነኝ፣ ተቆጣጣሪ ነኝ፣ ከተማው ከንቲባ ነኝ ከሆንኩ ናበርኝና ደስ ይበለኛል። አይደለሁም፣ አይደለንም፣ ማናችንም አይደለንም። መንጋው ባለቤት አለው። አጥፊውን የሚገስጽ አልሚውን የሚመርቅ ባለቤት አለ። የለም እኛ ሁላችን ለተሰጣችን እስትንፋስና ዕድል ዝቅ ብለን ልናደርግ ወንጌልን የመወንጌል ባልሰሙ ልናደርግ እግዚአብሔር ፌቨር ያደረገልን ሞገስ የሰጠን። ስለዚህ ሞገሱ፣ ስለዚህ ፌቨሩ ስሙ ይክበር ይመስገን። ከዚህ ውጭ ስልጣን የለንም እና ካላችሁ እንደው እዚህ ከተማ 2 ወይ 3 ሊኖር ይችል ይሆናል ብዬ እገምታለሁ። እና ፍቅርን፣ አንድነትን፣ ምህረትን፣ ይቅርታን ነው መጽሐፍ ቅዱስ ሲናገር ፍቅርን ተከታተሉ፣ ነገር ተከታተሉ አይደለም፣ ሰውን ተከታተሉ አይደለም። የበደላችሁን የጎዳችሁን ተከታተሉ ሳለ ምን ተከታተሉ? ጉባኤ ይናገራ በደንብ ፍቅርን ምንን ተከታተሉ? ፍቅርን ተከታተሉ። ለምንድን ነው ፍቅርን ተከታተሉ ያለው? ፍቅር ተጓዥ ነው፣ መንገደኛ ነው። ሊሄድ ይችላል፣ ሊያመልጥ ይችላል፣ ጊዜ ያለው። በጊዜያችን ተጠቅመን ካልያዝነው ፍቅር ይሄዳል። እያችሁ እና እንደዚህ አይነት በየከተማው ስናይ በጣም ነው የምንደነቀው፣ በጣም ነው የምንገረመው፣ በጣም ነው የምንገረመው። ቀጥሎ ላነሳላችሁ ከፍርስራሾቹ 5ኛ ላይ እስከ 4 ሄደናል። ቶሎ ቶሎ ብዬ ለምን ይቀር ፍርስራሹ እንድታዩት እና ብንጸልይበት ሰሞኑን እስከ ሐሙስ ደግሞ ፍቅር እንቀጥላለን። ሌላ ተመሳሳይ ሆኖ ግን በሌላ ድረስ በእውነት እግዚአብሔር አሁንም ከፓስተር ሼ ጀምሮ መሪዎቻችሁ ይባርካቸው። ቀባለሁ የማይ መሪዎቻችሁ እንዲናቸው እንደዛ ናቸው፣ በቃ ይናጉላቸው የማይቀባባ የማያሞጋክሽ የማያሞጋክሽ አገልጋይ መጥቶም ሳምንት ቀጥላለን ማለታችሁ ጻድቅ ልባላችሁ። እግዚአብሔር ይባርካችሁ። አሜናችሁ። ስለዚህ እንቀጥላለን። በሌላ ርዕስ ንዑስ ርዕስ ሆኖ እንቀጥላለን። ግን ይህንን እስቲ ነካ ነካ እናድርገው የፍርስራሹ ክምር እንድታዩት እና የመሪዎች ግጭትና ለእርቅ እምቢተኝነት አሁን በስፋት እንደምታዩት በአገር ቤት፣ ሀገር ውጭ፣ በአውሮፓ፣ በካናዳ፣ በአሜሪካ፣ በሁሉም ዓለም በጎረቤት ሀገሮች የኢትዮጵያን ቤተክርስቲያን ልበለው ሁሉም ጋር ቤተክርስቲያን ማለት አትችሉም። የሆነ እድር ማህበር፣ የኢትዮጵያዊ ኤርትራዊ ማህበር ልትሉ ትችላላችሁ። ምክንያቱም ቤተክርስቲያን የምትሰኝባቸው ኳሊፊኬሽኖች እዚህ ውስጥ አሉ። ያንንም ማሟል ነው። እንደ ልጅ ድሮ በልጅነታችን ጭቃ እንትን ብለን ስንፈልግ ድስት፣ ስንፈልግ ሲኒ፣ ስንፈልግ ረከቦት ሰርተን መልሰን ምን እናደርጋለን? እንቀያየረዋል አይደል? እንደዛ የሚደረጉትን ሁሉ ቤተክርስቲያን ለማለት ያስቸግራል። እና ቁንጮ ብትን አይነት አሁን 10-15 20 ሆኖ ተጀመረ 40 ሲሆን ብትን ይላል። ሞላ ብትን ይላል። ደግሞ ተገንጥሎ እዛ ይወጣና እዛ ትንሽ አደረስ ሲባል ብትን ይላል።
እዛም ሄዶ አያርፍም። ፈረንጆቹ እንደዚህ የሚሉትን አላውቅም፣ አሜሪካ የሚሉት እነዚህ ኢትዮጵያውያን ተለያይተውም አይኖሩ፣ በአንድነትም አይኖሩ። ተለያይተውም መኖር አይችልም፣ በአንድነትም መኖር አይችልም ይላል። እዚህ ምን ታዝበው ይሆን? እና ብትን በሄድበት ሁሉ ብትን አቦርሽን ጭንገፋ ነው የምታዩት። ይህን ጭንገፋ ለወደ አምላክ ያንሳለን። አድገን ትልቅ መሆን ብንችል ምናል ብንባረክ ምናል ትልቅ ጉባኤ ብንሆን 200 500 700 1000 አይ አዳራሽ ጠቦናል ስ 500 ሲ እዛ ደግሞ ስትራቴጂክ የሆነ ቦታ ከተማውን ለመውረስ ብንባባል ተመራርቀን ምን አለበት? ምን አለበት? ደግሞ በተለይ በስደት ዓለም ያለ ነው፣ በሌላ ሰው ሀገር ያለ ነው። ስንት ጊዜ እንሰደድ ከሀገር ላይ ተሰደድን። በሄደንበት ከተማ ደግሞ አናርፍም። አንዱ ከሌላ ይሰደዳል። ምን አለብና የሚያሳርፍ ጌታ ይምጣልን። ምን አለብና ቅረት ተመልከቱ። እንግዲህ አንዳንድ ቤተክርስቲያናት አልፎ አልፎ ቀለብ የሚሰፈርላቸው አገልጋዮች ይኖራሉ። በተቀረ አባል የሚባለው ሽማግሌ የሚባለው ሁሉ በነፃ ነገር አይደል? ምዕመኑስ በየሁሉ ይሰጣል ወይስ ይቀበላል? ይሰጣል እንጂ አይቀበልም። ምንም ኢንተረስት የለንም ማለት እኮ ነው። ጌታን ከማምለክ ብቻ አይደል? The only interest that brings us to the church, to the place of gathering, ምን ፍለጋ ነው የምንመጣው? ውስጥ አብረን ድምፃችንን አስተባብረን ጌታን አምልከን ተበራከን ለመመለስ ነው። ቃሉን ተብለን አይደል? ለዚህ ምን ያጨቃጭቃል? ወንበር ሲጠፋሽ ጠጋ በልልኝ አለ። ይኸው ቤቱ ግማሹ ሰፊ ባዶ ነው። ምን እንደሚያጨቃጭቅኝ አላውቅም። እና መሪዎች ነው የሚጀምረው፣ ከመሪዎች ነው የሚጀምረው። ብዙ ቦታ አልፎ አልፎ ምዕመን የሚባለውም ውስጥ አልፎ አልፎ ግን ከመሪዎች ነው የሚጀምረው። ለምን ተጋጩ አይባልም። በሀገራችን እግር እንኳን ሆነ አብሮ በመኖርና በመስራት ሂደት መጋጨት ያለ ነው። ግጭትን መፍታትና ርቅን ማውረድ አለመቻል ግን ያሳፍራል። ያው በመሪዎች ደረጃ ሲሆን ባለፉት አያሌ ዓመታት በታዩ ትልልቅ ግጭቶችና አለመግባባቶች የታዘብነውና ልባችን የደማበት ክስተት ልማድ ሆኖ እንዳይቀጥል ወደ ቀጣዩ ትውልድ እንዳይተላለፍ እርምት ያስፈልገዋል። ላለፈው ንስሐ ለቀሪ ለሚመጣው ቃል ኪዳን ከዚህ በኋላ በሀሳብ አንለያይም አንልም። 5 ሰው 7 ሰው አብሮ በሚወያይበት ጠረጴዛ ዙሪያ የተለያዩ ሀሳቦች ይመጣሉ። ሰዎች ነን፣ ስጋ የለበስን፣ ተሰርተን አላለቅንም አይደል? ምለው ነገር ትክክል ነው። ሁላችንም በእድገት መንገድ ላይ ያለን ባህሪ ደግሞ አለ። ትልቁ ሰይጣን ወብሮ ጮሆ የማይወጣ ሰይጣን ባህሪ ነው። ታውቃላችሁ። እና እነዚህ ነገሮች ሁሉ ስላሉ በሀሳብ ብንለያይ የሚገርም ነው። የተለያዩ ሀሳቦቻችንን ግን ለዋናው ዓላማችን ስንል ማስታረቅ እንችላለን አይደል? የተለየ ከእናንተ መካከል እንትን ቢኖረው ሀሳብ ቢኖረው ይላል ጳውሎስ ፊልጵስዩስ ምዕራፍ 3 ላይ እግዚአብሔር በጊዜ ይገልጥለታል። አሁን ግን ሁሉ በደረሰበት በዚያ ምን ይሆን ይመላለስ ነው። ደግሞ ያሉን የሀሳብ ልዩነቶች በወንጌል በቤተክርስቲያን አመራር ዙሪያ ነው እንጂ ሌላ ነገር የለም። በልጆቻችን ሌላ የግል ጥቅም የለም። እና ለእግዚአብሔር ቤት ብዬ የተጣላሁት ቤተክርስቲያን አይገርማችሁም? ለቤተ ክርስቲያን ስል ነው የተጣላሁት። ይሄ እውነት ነው። ለቤተክርስቲያን ብሎ መጣላት አለ፣ ውሸት ነው። እውነት ለቤተ ክርስቲያን ተቸግሮ ነው ሰው የሚጣላው?
ባሌ ተደፈረ ወይ ቤቴ ሀብቴ ንብረቴ ብሎ ይግል በቤተ ክርስቲያን ዙሪያ መጣላት ለምን መሰላችሁ? ቤተ ክርስቲያን ባል አላት፣ ትዳር አላት። ማን ይባላል? ባሏ በሉስ። ስለዚህ እሱ ይጨነቅበት። እኔ በተሰጠኝ ጸጋ በተሰጠኝ ሞገስ ጊዜና ዕድል ላገለግል የመጣው ተራ አገልጋይ ብቻ ነኝ። ልታደርጉ የተሰጣችሁ ባረጋችሁ ጊዜ ምን በሏል? እኔም አልጠቅም ባሪያ ነኝ። ላደርግ የተሰጠኝና የሚገባኝን አድርጌያለሁ በሉ። ከዚያ ወዲያ ለቤተ ክርስቲያን ብዬ ነው ብሎ ሸሚዝ መጠቅለል የማነች ቤተ ክርስቲያን? ኧረ ባለቤት አላት፣ ይጠብቃት አለ፣ ላይ ሆኖ የሚቆጣጠራት አለ፣ ሊደፍራት የሚነሳውን የሚቆጣጠር አለ ከላይ ሆኖ። አንተና እኔ አንቺና እኔ የመጣ ነው ወደ ቤተ ክርስቲያን ልናገለግል ብቻ ነው። አይመስላችሁም? ከዚህ በኋላ እንዳትሉ ማንም ሰው እንዳይ አኩርፌ ቤት የቀረቡት ቸርች ቤተክርስቲያን እንደዚህ አትበሉ። ለራሳችሁ ስትሉ ቤት የምትቀሩት ለቤተ ክርስቲያን አይደለም አይደለም። በተለይ መሪዎች ሲሆኑ አንድ ትልቅ ችግር ደግሞ እንድታውቁ ፈልገው ወደፊት መሪዎች መሆናችሁ በየተራው ሊደርሳችሁ ይችላል። ይኸው አንድ ምእመን የምንለው ወይም አባል የምንለው ሰው የሚያጠፋውና አንድ መሪ የሚያጠፋው እኩል ነው? እሺ፣ በቤታችሁ ሰሙና ወላጆች ያላቸው ልጆች ልጃችሁ የሚያጠፋውና እናንተ አባት እናት የምታጠፉት እኩል ነው? ትልቅ ሰው ሲያጠፋ ኢንቴንሽናል ታውቃለህ። ትንሽ ሰው ሲያጠፋ ምንድን ነው? በደመ ነፍስ ነው፣ በድንገት ነው። ትልቅ ሰው ካጠፋ ግን አስቦበት ነው፣ ፕሮግራም አድርጎ ነው። ቆይ እንዲህ ባልሰራ፣ ቆይ እንዲህ ባላደርግ ነው። ቅጣቱስ እንደምኑ ነው? መጀመሪያው ነገር መሪ ስትሆኑ ማሰብ ያለባቸው ወንጌላዊ፣ ኢቫንጀሊስት፣ አስተማሪ፣ ሐዋርያ፣ ነቢይ፣ ሽማግሌ፣ መጋቢ፣ ሌላ በየአገልግሎት ክፍል መሪ የሆናችሁ ደግሞ አስቡ። የመሪ ጥፋት እንደ አንድ አባል ጥፋት አለ። ስለዚህ ሁሉ ጊዜ ማሰብ ያለብን የኔ እኮ እዚህ በእኔ ስር እንዳለው አባል አለ የሚያስከትለው ዳሜጅ የሚያመጣው ውጤት አንድ ተራ ሰው እንደሚያጠፋው ስላልሆነ ልጠንቀቅ። እንደምንም ዋጥራ እንደምንም ብቻ። ምክንያቱም እኔ ካጠፋው የማስከትለው ዳሜጅ ከፍተኛ ነው። ማህበሩን ዋጋ ያስከፍለዋል። ወላጆች ሲሆን የሚሰማን ነው ቤታቸው። እኔ ካጠፋው እንደባል ቤቴ ይበተናል፣ ትዳሬ ይጎዳል፣ ልጆቼ ያለባት ይቀራሉ፣ ያለናት ይቀር የሆነ ነገር ይሆናል አይደል? ስለዚህ ከባለቤቴ ጋር ችግር ቢኖር እንደምንም ውሃ የእንትን ያው ክኒኑ ካልተዋጠ ወጣል እንደምንም። በዚህ ነው የልጆቻችን ዴስቲኒ እንጠብቅ። ሴም ኢዝ ትሩ ዊዝ ቸርች እና የመሪ ጥፋት ከፍተኛ ጉዳት ያስከትላል። ያየነው በተግባር ይሄንን ነው። ሁሉም ግጭቶች የሚቋጩበት ደግሞ የሚገርመው ነገር በእርቅ ሳይሆን በመለያየት በመፋታት ቤተክርስቲያን ዙሪያ አንድም ጊዜ በመሪዎች የተነሳ ግጭት ወደ መከፋፈል ካመራ በኋላ አገር ምድሩ ሁሉ ተረባርቦ ለማስታረቅ የሰማችሁ ነው። በግብር የተነቃ አይሆንም በቃ ነው ነገሩ። ከላይ ከጀመረ መሰንጠቅ መጨረሻ የሚደመደመው በፍቺ። ምክንያቱም አዋቂዎች ናቸው የሚጣሉት። ኢንቴንሽናል ነው ጥላቸው ብያቸዋል። አስበውበት ጉልበት አስፈላቸው ደግሞ። ስለዚህ በእርቅ ሳይሆን ጊዜ በመፋታት መንጋው ለሁለት ለሶስት ለአራት በመከፈል ነው የሚያልቀው። ይህንን ነው ብዙ ያየ ነው፣ በጣም ብዙ ጊዜ ያየ ነው። አንዳንዴ ላለመስማማት እንኳን ተስማምተን ባልተግባባንባቸው ጉዳዮች በአንድነት ልዩነት እንዳለ አውቀን ተገንዝበን የአካሉን አንድነት
መጠበቅ ነው እንጂ ያለብን በሆነ ጉዳይ ባልተግባባን ቁጥር አካሉን ማፍረስ ወይም መቁረጥ ለመሆኑ ማነው ስልጣን ይሰጣል? እና አንዱ የዘመናችን ጀምር ያልኩት የክርስቶስ አካል ሆነን ነው። አሁን ዛሬ ደግሞ ፍርስራሽ ሌላው ነጥብ በአሁኑ ጊዜ ያለ የፍርስራሽ መገለጫው ምንድን ነው ካላችሁ የመሪነት ጥራት ዝቅ ማለቱ ነው። በመንፈሳዊም ሆነ በዓለማዊ ማህበረሰብ ይይዝ መሪ ማግኘት ግድ ነው። ግድ ያለ መሪ አገርም ቤተክርስቲያንም ቤተሰብም የለም። መሪ ግድ ያስፈልጋል። ደግሞ መለኪያ አለው። መለኪያ ሊሆን ደግሞ ግድ ነው። መሪ የሚሆንበት መለኪያ በመጽሐፍ ቅዱስ በብሉይ ኪዳን በአዲስ ኪዳን በደንብ ተዘርዝሯል። የቤተክርስቲያን መሪነት ደግሞ ጢሞቴዎስ ቲቶ ላይ ጊዜ ስለሌለን ነው። መሪነት በማንኛውም የህብረተሰብ መዋቅር ውስጥ ቁልፍ ነገር የመሆኑን ያህል ደግሞ ስብስብ ነው። አሁን ደግሞ መሪነት በመሪነት ጸጋና በበቂ ዝግጅት ሳይሆን በራስ ወይም በሌሎች ፍላጎት የምረጡኝ የእንምረጠው ዘመቻ በዝምድናና በጥቅም ትስስር እየሆነ መምጣቱ በአንዳንድ አካባቢም ጆሮአችሁ በደንብ ከፍታችሁ ስሙ። እየሰማችሁ ነው። በአንዳንድ አካባቢ በውጭም በአገር ቤትም ከቅርብ ዓመታት ወዲህ እየታዘብነው ያለ ብቻ ሳይሆን ለሶሻል ሚዲያ ለአደባባይ የበቃ አስቂኝ አሳፋሪ ድራማ ምንድን ነው መሰለህ? የመሪ ምርጫ በፖሊስ ተከቦ አገሲቴ ያዳመጣችሁ ነው። የቤተ ክርስቲያን መሪ ምርጫ በምን ምክንያቱም 2 3 4 እጩ ራሳቸውን እጩ ያደረጉ ሰዎች ከኋላቸው ዘመድ አለ፣ ጓደኛ፣ ጎረቤት በገጠራማ አካባቢዎች አሁን በቅርቡ እንደዚህ በአሁኑ ታሪካችን ያጋጠመን ልናነጋግር ሞክረን አንዱን ክፍል ትንሽ ለማብረድ የጎሳ ስም ጠርተው እንትና ጎሳ አይገዛንም የቤተ ክርስቲያን ነው የቤተክርስቲያን መሪ ምርጫ ነው ዝግጅቱ የእንትን ጎሳ አይገዛንም የምረጡኝ ዘመቻ በደንብ በስነ ስርዓት የምንምረጠው ዘመቻ ደግሞ በስነ ስርዓት ገሬን እንምረጥ እንደዚህ ሊሆን ያለንበት ጊዜ ነው። በቤተ እምነት ደረጃ ደግሞ የዋና ጸሐፊ የዋና ቢሮ ኃላፊዎች ምርጫ ለዚህ ዓመት ቢሰረዝ የተባለበት ነው። ከተነሳው ግርግር የተነሳ እስቲ እናንተ ዛሬ ባትመሩ የነገ መሪዎች ናቸው እና እንጠይቃችሁ ለመሪነት ትፈልጋላችሁ እኮ ሃሌሉያ እግዚአብሔር ይመስገን ትላላችሁ ምን ነው የምትሉት? እኔ በሌላ እንደው ጸጋው እስኪሉ ደምደሙ እንኳ ቢኖር ስልጣን ሲመጣ በዓለም ይቻላል እዚህ በፖለቲካው አለ ግን በእግዚአብሔር ቤት እንደሱ ነው። ከእናንተ ትልቅ ሊሆን የሚወድ ምንድን ነው? የሁሉ አገልጋይ ታናሽ ነው አይደል የሚለው። እኔ በመካከላችሁ ጌታና መምህር ስሆን የሁላችሁ ምንድን ነው? እና ጌታ አስተማረን ለመሪነት ፈልጋለን። ጌታ ድሮስ ምን ከኔ የተሻለ ማን ነበር ይባላል አይባልም። የእግዚአብሔር ቤት ባህሪው ስላልሆነ ነው እንጂ መሪ አስፈልግም ማለት እግዚአብሔር መሪ ነህ ለመሪነት ፈልጌሃለሁ ይበላል። ፈልጌሻለሁ ይበላል። ቀጥሎ ደግሞ ማለት ነው ህዝቡ አይደለም ህዝቡ አይ የለም አገልግል ጸጋ ነው ጸጋሽ ነው አይተን ነው መዝነን ነው ጸልየን ነው ይበል ህዝቡ። እኔ ግን እንደግለሰብ ምንድን ነው ማለት ያለው? ድሮስ ምን እኔ እያለሁ ማለት ፈልጋችኋል ነው ምን ማለት ያለው? ወይስ የመጣ ሰሞን ሲመጣ እንዳትረሱኝ ይባላል እንዴ? ይባላል። መሪነት በነገራችን ላይ አገልግሎት
አይደለም፣ መሰልጠንም አይደለም፣ መግዛትም መቆጣጠርም አለ አይደል? አሁን ግን እየተቀየረ ነው። እና ጠየቁ እንግዲህ 20 መንገድ አሁን ከወጣንና ምንድን ነው የቀየረው ነገር ብዬ ስጠይቅ ለካስ በብዙ ቦታ አበል ተለምዷል። እያንዳንዱ የሽማግሌ ስብሰባ አበል ተለምዷል። እና አዲስ አበባ ብትሆኑ የቆያችሁ ብትሆኑ እግዚአብሔር ቤተሰብ ነው። ሰምተን ይህን ፍርስራሽ እናንሳው በምን እንጀምር? በጸሎት ጀምር። ስለዚህ ነው ነግራችሁ ፍርስራሹ ደግሞ እንዳለ በደንብ እንዲገባችሁ ብዬ ነው። ወደ 7ኛ ነጥብ ስመጣ ደቂቃ ነው እናንሰሙ። የጥሪ ለአገልግሎት መውጣትና የአገልግሎት መጠሪያ ስም ወይም ታይትል ሽሚያ ደግሞ የዘመናችን ትልቅ ሌላው ተጠማል ያነሳት በየቦታው መጋቢነት በወንጌልን በነቢ በሐዋርያን የወጣ ወጥቻለሁ የሚል በሙሉ እውነት ጥሪ ኖሮት ነው። እንደው እግዚአብሔር ብሎት ቢሆን ቅድም እንዳልኩት እየሸሸ ረን ያልበቃም እንደ ኤርሚያስ ሁሉም ሙሴም ሁሉም እንዲህ እያሉ ነው። እንዲህ ማለት እንደው በግብዝነት መሆን የለበት፣ ግን የልባቸውን ነው ከልባቸው ማለት ነው። ምክንያቱም ኃላፊነቱን ሲያስቡት ከላይ ሆኖ የሚያያቸውን አምላክ ትልቅነቱን ሲያስቡት የሕዝቡን ትልቅነት የኃላፊነቱን ክብደት ሲያስቡና ራሳቸውን ሲያዩት አልበቃም ቢሉ ይደንቃል አይደንቅም? እንዲህ እያለ ግን እግዚአብሔር እፈልግሃለሁ ደግሞ ብሎቻል። እሱ ይበልናል። አሜን። እፈልግሃለሁ ብቻ ሳይሆን ደግሞ የት ቦታ እንደሚፈልገንም እሱ ይንገረን፣ ያመልክተን። በራእይ ቢፈልግ በሆነ መንገድ እግዚአብሔር ይንገረናል። አሁን የዘመኑ በተለይ ፉል ታይም የሚባለው ደግሞ ትልቅ ችግር ለማወጣ ምንድነው? መጀመሪያ ደረጃ ራሱን ይጠራል። ከላይም የለም ከምድርም የለም። በራእይ ስም ራሱን ያወጣል። ካወጣ በኋላ ደግሞ ሁለተኛው ድራማ ደስ የሚለውን የመረጠውን ስም ነው። ልክ እንደ ባርኔጣ ለው ላይ ይመስል በቃ ነብይ በሉ ካለ ማን ይመልሰው? ሌላም አላየንም የሚለው ሰው አለ ነው። የሚገርማችሁ በቃ ተነስተን በማግስቱ ስሙ ላይ መቀጠል ብቻ ነው። አንድ ጊዜ ከውጭ በገባሁበት አጋጣሚ አንድ ሆቴል ሎቢ ውስጥ ሰው ጠብቃለሁ። 7 የሚሆኑ ወጣቶች ጎፈሩ ያሉ በቃ ነገራቸው ያው ዘመናዊ ነው እና ይጠቃቀሳሉ። ታይተው ነው በኋላ አባሉና ልክ ብሎ እንተዋወቅ ነው። እሺ ነብይ ተናገረ ነብይ ሰባቱም አንድ ወንጌላዊ የሚል የለም፣ አንድ ማስተማሪ የሚል የለም፣ አንድ የተቀሩት ጸጋዎች ኦፊሶች በሙሉ ጥቅም ተዘግተው አገሩ በሙሉ ነብይ ብቻ። አሁን ደግሞ አዲሱ አታውቃላችሁ እሱ ያረጀ ነው። አሁን ሐዋርያ ሜሮዶስ አፖስትል ይቀይሩታል ሲፈልጉ እና ተበልጦ አንዱ በጣም የተለመደ ሲሆን እናንተ መኪና በ4 በ5 ዓመት ተቀይሮ ድምፅ ማሰማት ጀምሯል ብላችሁ ወይ ሙሴን ገበያ ታወጣላችሁ ወይ ዲለርሺፑ ጋር ሄዳችሁ ቀይሩልኝ ትላላችሁ። እንደሱ ነው። ስሙ ያረጀ ሲመስላችሁ ነው። ብዙ የተጠራበት ሲመስል ደግሞ ወይስ ያልተበላ ስም። አሁን አፖስትል የሚለው በጣም ይለያል። አልፎ አልፎ ቢሾፕ የሚሉት ሰማላችሁ። ትልልቆቹ ደግሞ ማኖፍ ጋር ይባላል እና የፈለጉትን የስም አይነት አሁን ለእኔ ለእናንተ ወይ ይገርማል ብለን ነው ምናምን ግን እግዚአብሔር መንግስት ለክርስቶስ ቤተክርስቲያን ሸና ነው። ሌላው የፍርስራሽ አይነት አይደለም።
አለው የእግዚአብሔር ቃል ውስጥ እንደው እንዳለው የብሉይ ኪዳኖችን ሆነ የአዲስ ኪዳኖች ትፈለጋላችሁ ሲባል እኔ በምኔ እኔ እኮ እንዲህ ነኝ ወይም እንዲህ አይደለሁም ነው እንጂ እንዴታ ደግሞ የምፈልገውን ታይትል የምፈልገውን ኦፊስ ላይ የምመርጠው ይባላል እና ያሳፍራል፣ ያስፈራል፣ ያስደነግጣል። የምታዩት እና የምትሰሙት ነገር በነባራ ቤተ ክርስቲያናት መሪዎች ጥሪም ሆነ በራሳቸው ራዕይ አግኝቻለሁ ብለው የሚወጡ አብዛኛዎቹ የሙሉ ጊዜ አገልጋዮች ከመለኮት የሆነ ግልጽ ጥሪ ያገኙ ስለመሆናቸው እርግጠኛ መሆናቸው። ተደራቢው ችግር ደግሞ የስም ሽሚያ ነው። ከስራ ይልቅ ስም ላይ ትኩረት። ስም ከስራ በፊት ቀድሟል። ስም አለ ሞተህም ማለት ነው። ስራ ስታዩ የለም ነቢይ ነኝ ይበል እንጂ ሁለተኛ ትንቢት ጸጋና መልእክትና ፈውስና ትምህርትና ተግሳጽ በምድራችን የለም። ኦፍኮርስ እነ ሚክያስም የእነ አካብ ነቢያትም ሁሉም ያው ስማቸው ምንድን ነው የሚለየው እስኪመጣ ድረስ አይደል? ግን ቀን አለ የእግዚአብሔር ነቢያትና ያልሆኑ የሚለዩበት ምን አለ? ውጥራ፣ ተከናወን፣ ይሳካልሃል፣ በዚህ ጦርነት ድል ታገኛለህ፣ ትሻገራለህ፣ የአሜሪካ ቪዛ፣ የካናዳ ቪዛ፣ የጀርመን ቪዛ ያንተ ነው፣ ትሄጃለሽ፣ ትወጫለሽ ያለም አይ መውጣትም ትወጣለህ፣ ግን ሬሳ ነው የሚመጣው ያለም ሁለቱ ስማቸው ምንድን ነው? ግን የሚለይበት ቀን ቅርብ ነው። ትከናወናለህ፣ ይሳካልሃል፣ ገለህ ጨፍጭፈህ ትመጣለህ የተባለ ሞቶ ሬሳው ሲመጣ ማን የማን ነቢይ እንደሆነ ማን እንደራሱ ይታወቅ። የጊዜ ጉዳይ አይደል? ዛሬ ጠዋት ዲቮሽኔ ኤልያስን ነበር ማለት ነው። ወደ 850 የናቃ ቅልም ነቢያት የቤተ መንግስት ጁስ ቤተ መንግስት ሾማ ያ ከሲታ እግዚአብሔር በቸርነት የሆነ ነገር ልቆ ካልመገበው በስተቀር መጋቢም ምግብም የሌለው ነቢይ ማን አሸነፈ? እና እግዚአብሔር በጊዜ ውስጥ ያደርጋል። ደግሞ በጣም በቅርቡ ቢያደርግ ደስታ የለም ማለት ማንም ሊጠፋ ሳይሆን እግዚአብሔር ቢለይ የዘመናችን የአካሉ ህመም እና ፍርስራሽ አንዱ ይሄ ነው እያልኳቸው ነው። በብዙ ቦታዎች ተዘዋውረን እንዳየነው በሙሉ ጊዜና ስምንተኛ ሁለት ነው። በሙሉ ጊዜና በትርፍ ጊዜ መሪዎች መካከል ማለት ፉል ታይም በተባሉና በሽማግሌ በሚጠሩ መሪዎች መካከል ያለ ፉክክር ያለ የጠላትነት የኤኒሞሲቲ ስፕሪት የሚገርማቸው ነው። ሁለቱም በእግዚአብሔር እርሻ ላይ ለእግዚአብሔር ዓላማና ፈቃድና ስራ የተሰለፉ አይመስሉም። በጣም ይፎካከራሉ፣ በጣም ይጠላላሉ። አንዱ ፉል ታይም ነው፣ ሌላው ነገር ስራው ግን አንዱ ነው። መንጋው መምራት፣ መመገብ፣ ማስተማር። ግን ይገርማቸው በመካከላቸው ያለው ክፍተት ያስፈራል። እንሄዳለን በየቦታው ስሞታ እንሰማለን። አንዱ ስለሌላው የሚናገረውን ነገር እንሰማለን። በክርስቶስ ወንድማማች እና ለአንድ መንግስት የሚሰሩ በመሆናቸው ትብብር እንጂ ፉክክር፣ መከባበር እንጂ መፈራራት፣ መተማመን እንጂ መጠራጠር አይገባቸውም ነበር። በተግባር የሚታየው ግን ይሄ ነው። አንዱ ፍርስራሽ ሙሉ ጊዜና ሙሉ ጊዜ አለመሆን የኔ ልዩነቱ አይታይም። ምን መሰላችሁ? አንድ ሰው ንግዱን እየነገደ ወይም መንግስት ስራ የግል ስራ ተቀጥሮ እየሰራ ልቡ ግን እዛ ስራ ቦታ ሆኖ ልቡ ወንጌል፣ ልቡ ነፍሳት፣ ልቡ የእግዚአብሔር ቤት ከሆነ ሙሉ ጊዜ አይደለም። እሺ ሙሉ ጊዜ ብሎ ወጥቶ ደግሞ ጫማ ሲያስታርቅ ካፌ ለካፌ ሲዞ ቁጭ ብሎ ሶሻል ሚዲያ ሲጎረፉር ሌሎቹን ሲያደርስ ሲመልስ የሚውል ፉል ታይም ነው አይደለም። ፉል ታይም መሆንና አለመሆን የሚገለጠው በምንድን ነው? ስራው ነው። እኛ በደርግ ዘመን ይገርማችኋል ፉል ታይም ያልተባሉ ግን ፉል ታይም ከተባለው ከኛ ማታ
ከስራ በኋላ 10 ሰዓት 11 ሰዓት በኢትዮጵያ አቆጣጠር ማለት ነው ወጥተው እስከ ምሽቱ 5 ሰዓት እስከ ሚድናይት ድረስ በየቤቱ ለጉብኝት የሚዞሩ ለባይብል ስተዲ ለቡድን ፕሮግራም የሚዞሩ ሽማግሌ ስም ያላቸው ወንጌላዊ ምናምን ያልተባሉ ነን ፉል ታይም እናውቃለን። በእግዚአብሔር አይን እነሱ ፉል ታይም ናቸው። ብቻ አይደለም ነው ቢሮአቸው ቀን መንግስት የሚሰሩበት የመንግስት ስራ ቢሮ ያማክሩ ነበር። ሲቸግረን ሮጥ ነበር። የሆነ ቁልፍ የሆነ ነገር ሲያስቸግረን ሮጥ ነበር። ስልክ እንደውልላቸው አንዳንድ ጊዜ በብሬክ በምሳ ሰዓታቸው ሮጦ ቤተክርስቲያን ይመጣሉ። ተመልሰው ከጠቅሳት በኋላ ስራ ይወጣል። ሙሉ ጊዜ አይደለም እነዚህ የዛር። ስለዚህ ሙሉ ጊዜና ሙሉ ጊዜ አለመሆን ለውጥ የለውም። ዋናው ስለዚህ ይህን መገፋፋት ሰይጣን ካላመጣው በስተቀር ከየት መጣ? ሌላ በጣም ያስቸገረን ነገር መንፈሳዊ ስልጣንን ራስን ማስከበሪያ ማድረግ መሪዎች፣ ቅድም ያልኳችሁ ሽማግሌ ስም በቤተ እምነት መሪነት ስም ያሉ ራሳቸውን ማስከበሪያ ዘመድ ዘራቸውነት ሁሉም ነው እያልኩ በጅምላ እንዳልሆነ የሚታወቅ ያው ለሚቻችሁ ስለምትቀሉ ፖስት ባታረጉ ጥሩ ነው። ግን ከሆነም እውነቱን እንዲያውቅ ሰው ብዬ ነው። ሁሉም ማለት አንበለው ነገር ሁሉ ያው ቅሬታዎች አሉ የትኛውም ዘመን እግዚአብሔር። ለማንኛውም መሪነት ቅድም ብለነዋል፣ አገልግሎት እንጂ መግዛት፣ አስተዳደር፣ መቁረጥ ማለት አይደለም። ግን መሪነት በዚህ ነው አሁን እየታሰበና እየታየ ያለው። ይሄ በመሪዎች በኩል ቶሎ ሊድና እንዲጨምርላችሁ፣ በመምህሩ በኩል ደግሞ ያው ሁላችሁ በመምህሩ በኩል ለመሪነት እውቅና መንፈግ ደግሞ ሁለቱም በደንብ ይዋቸው። እኛ መሪዎች ስንሆን ይህን የተሰጠንን የመሪነት ስልጣን ምንም ለግል መጠቀሚያ ለመግዣ እንጠቀምበታል። ህዝቡን ማገልገል ሳይሆን እግዚአብሔርን ማገልገል ሳይሆን ራሳችን ማገልገል፣ ይሄ ጽያፍ ነው። በህዝቡ በኩል ደግሞ ምን አለ መሰላችሁ? የመሪዎችን ስልጣን አክኖሌጅ አለማድረግ፣ ስልጣንን መዳፈር። ስለ ኦቶሪቲ ብዙ የሀገራችን ህዝብ በጣም ዲስቶርትድ የሆነ አስተሳሰብ ነው። ይኸው በሀገርም እንደምታዩት ነው። በሀገር እንደምታዩት ላለፉት 50 ዓመታት መሪነትም አልተሳካለም። የሚመራ የሚመራ ሲበለም አናላይዛ የሀገራችን ችግር የዘር የኢኮኖሚ ብቻ ነው። ስለ መሪነት ያለው አስተሳሰብ በመሪውም በተመሪውም አይን የተዛባ ግልጽ ነው የምናገረው ነገር። መሪዎች ህዝብ ለማገልገል እንደተሾሙ በታሪክ አጋጣሚ እድል እንደተሰጣቸውና እድላቸው አሟጠው በጥሩ ተጠቅሙበት ጥሩ ስም ይዘው መውጣት ሳይሆን ሲሾም ያልበላ እንደሚባለው ሲያደርጉት እንደምታዩት ያህል ህዝቡ ደግሞ የወጣውን መሪ ሁሉ መቀጥቀጥ፣ የወጣውን ሁሉ ማዋረድ መስራት። አሁንም እንኳን እናንተ በእግዚአብሔር ቤት ያላችሁ የፖለቲካ አመለካከታችሁ ምንም ሰው ስለሆናችሁ ሁላችንም የምንደግፈው ይኖረናል። እሱን አልቃወምም። ግን እንደ እግዚአብሔር ሰው እዚህ ቆሜ አንድ ነገር ልላችሁ ፈልጋለሁ። እንደ እግዚአብሔር ሰዎች፣ እንደ ወንጌል አማኞች ይህን ቅዱስ ቃል እንዳነበበና አምንበታለሁ እንደሚል ሰው መሪን መስደብ አንችልም። ሰማችሁ? አለመደገፍ ይቻላል። ይሄ ልክ አይደለም፣ ይሄ ባይሆን ማለት ይቻላል። ስም ጠርቶ መስደብ ግን ለአማኝ አይፈቀድለትም። ታምራት ያለ ማን ያለ የህዝብን አለቃ አትስደብ ይላል እግዚአብሔር። አትስደብ በመሰረቱ ስድብ ለማንም ቢሆን ኃጢአት አይደለም። በጣም ያሳፍራል፣ ያስደነግጣል። አማኞች እኛ ጸሎት ቤቶቻችን የዘጉ አስረው የጠመጠሙን በቀይ አሸዋ ያስኬዱን ሽንት ቤት ያስጠፈጠፉን መሪዎች በደርግ ዘመን አልተሳደብንም። እግዚአብሔር ይቅር ይበላቸው።
ልብ ይስጣችሁ እየጸለይን እግዚአብሔር እሱ አደላዳይ አይደለም እንዴ? ታሪክ ለዋጭ አይደለም እሱ? ትጠፋላችሁ አትኖሩም የተባለው አለን እስከዛሬ ያሉ ደግሞ የሉ። እግዚአብሔር ጻድቅ ፈራጅ በጊዜው በቀኑ ይፈርዳል እሱ። በዚያ ዘመን እንኳን በዛ አይነት በቀጥታ እምነታችንን ፍቅራችን ብቻ ሳይሆን ህሊናን እንኳን ህልውናችን ስብዕናችንን እንኳን የሚጋፋ በዛ አይነት ክፉ መሪና ክፉ መሪዎች በነበሩበት ዘመን እንኳን የስድብ ቃል ካለች እንዳያስሩ በመፍራት አይደለም ወይ እንዳይገድሉ ያስሩ ነበር በደም ምንም የቀረ ነገር የለም። ግን እኛ ስድብ ካፋችን አይወጣም። ቢሰድቡን እንኳን መጽሐፍ የሚለው ቢሰድቧችሁን መርቁ ቢረግሟችሁ። አሁን ቢገርማችሁ ነገር ነው አብዛኛው ደግሞ ፈረንጅ ጋር ተቀምጡ ምክንያቱም የሚያስረው የለም የሚከታተለው የለም። ሰላማዊ ሀገር ነው የሚናገረው ካፉ የሚወጣ አማኝ አያሰኝም። እንዳታደርጉት አለመቀበል ትችላላችሁ፣ መብታችሁ ነው። አለመቀበል ትችላላችሁ። መሪዎችን መሳደብ፣ ማዋረድ፣ ማንጓጠጥ ግን አማኝ አያደርገውም። እንግዲህ ከተቃወማችሁ ተቃወሙ። እውነቱ ይሄ ነው። መጽሐፍ ነው በግልጽ ቋንቋ ስልጣን ሁሉ ከየት ነው ይላል። ይሄ ብቻ ነው የሚገርመው። አሁን ያሉትን ባለስልጣናት በማን በእግዚአብሔር የተሾሙ ናቸው። አይገርማችሁም? ይሄ አሁን የሚለው ከዛሬ 20 ዓመትም በኋላ ምንድን ነው የሚለው? አሁን ይላል። ፕሬዘንት ቴንስ ለሁሉም ዘመን እንዲሆን ለሁሉም ጄኔሬሽን እንዲሆን። ስለዚህ አደራችሁ። ከዛ በመለስ ወደ ቤተክርስቲያን መሪነት በጣም ተመሳሳይ በተለይ በውጭ ያለ በጣም ብዙ ያየሁት እኛ መረጥናችሁ እኛው እናወርዳችኋለን መረጥናችሁ ተነሱበት ነው እንዴ ተነሱበት ነው እንዴ አትውረድ። በተለይ የአባል ስብሰባ የሚባል ቀን የአባል ስብሰባ ማለት እኮ መለስተኛ የፍልስጤም የሐማስና እስራኤል ጦርነት ማለት ነው። ሁሉም ታጥቀው ይመጣበት ተዘጋጅተው ይመጣበት አመት ቤተክርስቲያን ይቀርባል። ለአንድ አመት አይቶ መጣሁ የአባል ስብሰባ መቼ ነው ይላል ጠይቀ እና ቁጥር በስብሰብ አርጎ ደጋፊ ጓደኞቹ ምናምን ሰብስቦ ይመጣል። መቼ እና የአባል ስብሰባ ምንም የሚወጣ የሚጋለጥ የሆነ ኃጢአት የለኝም፣ ግን ቀኑ እፈራዋለሁ። ቀኑ ባሳለፈው እንደዚህ ይሄዳል። ለምን ሌላ እኮ አይደለም የሆነ የሚወጣ ነገር ስላለኝ አይደለም። ግን ሰው አፉን የማይጠብቅበት አንደበቱን የማይጠብቅበት እንደለቆ ይወጣል። ዘዋቀን ተንበርከን የምንጸልይበት ቀን ይሁንልን። አሜን። የፍቅር ቃል የምንለዋወጥበት ክርስቲያን የጎደለው ነገር ካለ በፍቅር በትህትና ተነጋግረን ይሄ ነገር እንዲህ ቢሆን ብለን ራይትል ከዛ በኋላ ምን ይዘንዘልን ቆሏችን ይሁን ዳቧችን ሽም ማርገን መርተን እያመሰገን በደስታ ወደ ቤት የምንሄድበት ቀን ያርግልን። አሜን አሜን። እንጂ እንትን ያባውን እንትን ያወጣዋል የሚባል አይነት የአባል ስብሰባ ቀን ጠብቀው መግለጫ ይሰጥና አሳራለች አታርጉ ዶንት ዱት ይሄ የእግዚአብሔር ቤት ነው አይደል? ሸክማችን አራግፈን ሕመማችን ተፈውሰን እንባችን ታብሱ ተቃቅፈን ተሳስን ደህና ነው ወይ እንዴት ነሽ እንዴት ቀረብሽ በሰላም የበጣም ጸጋ ያብዛልን ብለን የምንሄድበት ቦታ እንጂ መጥሪያ ይዘን ብዙ ምዕመናን የሚመጡት በአባል ስብሰባ ቀን ቀጥሎ ቅድም ባልኳቸው ሽማግሌ ጦርነት ብዙ አባላት በቀረው የፋሲካ ቀን የጌታ ልደት ቀን የሰርግ ቀን ትናንት እንዳለ ብዙ ሰው
እናንተ አታሩ እንደዚህ እሺ። እግዚአብሔር ጤና ይስጣችሁ፣ እድሜ ይጨምርላችሁ፣ ጸጋውን ያብዛላችሁ፣ ሰላሙን ያትረፍርላችሁ። እኔም እዚህ ላይ ያብቃል። እና ለጸሎት ነው፣ ለባይብል ስተዲ ነው፣ ለሰንዴይ ስኩል ነው፣ እግዚአብሔር ቃል ለመማር አብራችሁ በፍቅር ለማምለክ ጸጋ ለመካፈል ለፍቅርና ለመካፈል ለመነቃቃት ነው እንጂ ለነገር ከዛሬ ጀምሮ በሉ ለነገር አልመጣም በሉ። ስለሆነ መሪዎችን አገልጋዮችን ቆመ ጌታራት ያጎረሰን ታመን መቶ የጠየቁንን በእውነት ችግርም ይኖርባቸው ድጋም ይኖርባቸው ሰው የሆነ መላ መንገድ ፈልገን በፍቅር መንከር በገሰጽ እንጂ መሪን ማዋረድ ህዝባችን እንደ ፈሊጥ ይዟል። እንደ ፈሊጥ እንደ ባህል አታርጉና በጌታ ፍቅር እሺ። መሪዎችም አውቃለሁ በፍቅር በትህትና የሰሞኑን እያየሁ ነው። በጣም ስብርብር ብለው የሚያገለግሉ ናቸው። ቀኑን እንዲያራዝሙልኝ አይደለም ይሄ ደግሞ ሊደረግ ያየሁት የለን የታዘብኩት እናንተም ግሩም ህዝብ ናቸው፣ ጨዋ ህዝብ ናቸው፣ ሰላማዊ ህዝብ ናቸው። እግዚአብሔር አውስቶ ይባርካችሁ እና ተከባበሩ እርስ በርሳችሁ። ዘመን እኮ ታውቃላችሁ። አሁን እኔ እንደው 80 የሰው ዕድሜ ከተባለው ላይ ብዙውን በልቼዋለሁ ወስጄዋለሁ። የቀረኝ ትንሽ ነው። እኔ ቀሪ ዘመኔ ወገኖች በሰላም መጨረስ ነው። እናንተስ ምን አይነት አደረገኝ? ወጣቶችስ ምትሆኑ 50 60 የቀራችሁ ቢመስላችሁ እሱም የሰላም ያድርግላችሁ። አሜን። ክፉ ሲሆን እኮ በጣም ይረዝማሉ። 100 ዓመት ይሆናል። 100 ዓመት አያጥርም፣ እንትን አይልም፣ አያልቅም። ዘመናችሁ የፍቅር የሰላም የአንድነት የመፈራረቅ አብረ መብላት የመተዛዘን ይሁን። ሁላችን ከታች ወደ ላይ ከመሪ ወደ መሪ ከመሪ ወደ መሪ ሰማይ አምላክ እግዚአብሔር ይባርካችሁ። እንቀጥላለን ከሰሞኑ እግዚአብሔር አምላክ እናመሰግናለን። ከዚህ መንፈስ አታውጣን፣ በዚህ ከፍታ አንውረድ፣ በዚህ ከፍታ አቆየን፣ በዚህ ግንዛቤ፣ በዚህ መረዳት፣ በዚህ ስልክ፣ በዚህ ሰላም አባቶ ያቆየን። አንውረድ፣ አንውደቅ፣ አንጣላ፣ አንጋጭ፣ አንከፋፈል እና መንፈሳዊ ኪሳራና ፍርስራሽ ውስጥ አንገባ። ቤተክርስቲያን ይህን ህዝብ የሚመር አንተ ባርክ፣ አንተ ጠብቅ። ለመሪዎች ጥበብን ስጥ፣ ለመመር ደግሞ ትህትና፣ ለመሪዎችም ትህትና፣ ለህዝቡም ጥበብን። ሁላችንም ሁሉም ያስፈልገናል። በዚህ ሁሉ ወርዳን ስንመጣ እንደጠበቀን ስንሄድ ጠብቀን ስለማሳድረን መለሳት በሰላም አገናኘን። ክብሩ ላንተ ይሁን በጌታ በኢየሱስ ክርስቶስ